አንኪ ሙዬ አንኪ ትዳራ መድረሳ አንተ ቤት ምትለክስ ቀስ ብለህ እሺ እባክሽ ማዘር ትሬዛ እኔ ያሳድግኛ ሰምና ወርቁን አውጡ። አንደኛ ሞታ ቀራንዮ ምነው አይታረስ በሬሳ ላይ መጣው ከዚያ እስከዚህ ድረስ ማን ይመልሰል? ማን ቤርሳቤ እስቲ መልሽ። ሌላ ማን ይመልስ? እሺ ዮናስ መልሳለ። ሰሙ በሬ የሚበላው የሚታረስበት ሲሆን ወርቁ ደግሞ አስክሬን ሬሳ የሞቱ ሰው። ጎበዝ ዮናስ ቁጭ በል። ሁለተኛ በላነው ጠጣነው ከእንጀራው ከወጡ እግዚአብሔር ይስጥልኝ ከመሶቡ አይጡ። ይህንስ ማን ይመልስልኝ? ማነው? ናትናኤል ተነስና መልስልኝ። በላነው ጠጣነው ከእንጀራው ከወጡ እግዚአብሔር ይስጥልን ከመሶቡ አይጡ። በላነው ጠጣነው በቃ ማን አንብብልኛለ? መልስልኛለ። ቁጭ በል ሳሚ አንተን አልጠየኩም ዮናስ ቁጭ በል። እንዴ ተጣልሽበት እኮ ቀኑ ሙሉ እሱ ነው።
ገባ። ኧረ ትናንት ያልሽኝ? አዎ። ቆይ እሱ ልጅ እስቲ ልመከተው በእናትሽ። እንዴ ፕሮፋይል ፒክቸር የለም እንዴ? የለውም። እና ምን ሆነሽ ነው የወደድሽው? ንግግሩን ማለቴ የሚጽፋቸው ነገሮች በጣም ደስ ይላሉ። በዛ ላይ ፖስት የሚያደርጋቸው ነገሮች ሁሉ ያዝናኑኛል። ደስ የሚል ልጅ ነው። ምንም የማታውቂው ልጅ? You must be crazy. ማለት ማይንዱ ደስ ይላል በቃ። ቤዛ ፖስት የምታደርጋቸው ነገር እያየን እስቲ የሷ ልጅ ፎቶ አሳይ። ችትልኝ አታምሩ? እቺ ነች? ቆንጆ ያረች እንዴ? እቺ እኮ ሽበት ብታወጣት የትዬ ነው የምንመስለው? በቃ ታምራለች። ቆንጆ ውይ ምን አረኳት? ስማ ምንድን ነው የላከችውን ሜሴጅ እያየ ነው? ምንድን ነው አታዩም እንዴ? ምንድን ነው ትለኛለህ እንዴ? አሁን ይሄ እንግሊዘኛ ነው ዕብራይስጥ? በእናትህ እና አንብብና መልስላታ። ይሄንን ማነበው ታዲያ ይሄንን ማነበው? እስኪ ብዛ። ይሄ እኮ በቃ አልተጠረዘም እንጂ ለአንድ ድርጅት የሚቀርብ ጥሩ ፕሮፖዛል እኮ። በስመ አብ ምንድን ሚስ አረ ይቅርብኝ እንዴ! ይሄንን ስናነብ ጊዜያችንን ነው ፈጅም። በእውነት በሌላ ምን ብዬ ላስቀይስ? ባህ አይሻልም? ዘለ ስልክ ላይ ኦኬ ችግር የለም። እንዴ ዩም ስልኳን ላከችኝ። ታው ነው 09 13 በቃ እባክህ የስድስተኛው ብቻ ነው አይቀርም። በቃ ጨረስን ማለት ነው። እኔ ምን ደውልክላት እንዴ? ለማ ይለኛል እንዴ? ለቤዛ ነው እንዴ? አረ ከባድ እኮ ለሷማ ልጅ ደውልላት እንዴ? አንተ ረስሻታለሽ? እኔ ቆንጆ ቤዛ ቆይ አሁን ደውለህ ምን ልትላት ነው? እሱም ለኔ ነው። ላውድ ላይ አድርገው። ያዘው ሴትዮ አልወጣች። ለምን እምቢ አለች? እሳት አደጋ ነው። ተሳስተሃል። ኧረ አልተሳሳትኩም እንዴ! በእናትሽ እባክሽን የምንደውለው ከአቃቂ ቃሊቲ ክፍለ ከተማ ነው። የት ልዩ ስሙ የት ነበረ? ልዩ ስሙ የት ነው? ጎጃም በር ሄሎ ይኸውልሽ እኔ መቤት ቤዛ የምትባል ልጅ ሳይታው ድንገት መጣ ልቤን አቃጥለው ጠፍታለች።
ናቲ አላወቅኩም። ኧረ በፈጣሪ እንዴ ከፌስቡክ ነው። ናቲ እንዴት ነህ? አስደነገጥከኝ እኮ። ይቅርታ እባክሽ ምን ትንሽ እኮ። እሺ ፒስ ነው? እግዚአብሔር ይመስገን ደህና ነህ? አለን እባክሽ ምን። አንቺ ደግሞ ፎቶሽ የሌለ መሳጭ አይደል? በጣም አመሰግናለሁ። ያንተ ግን የለም እንዴት አላደረክም? እኔ እባክሽን ይጎ ፎቶ ሎተሪ ሰው አይወጣልኝም። እድል ያስፈልጋል እኮ። ባይ ዘ ዌይ ተማሪ ነሽ ሰራተኛ? ሰራተኛ ነኝ፣ የሃይስኩል አስተማሪ። ኦኬ። አይ በጣም አሪፍ ነው እንዴ! በጣም አሪፍ ነው። ጥሩ ነው። አንተስ? አንተስ አለች መልበል ሆስቴስ በላት። ሆስታስ ባንክ ነው የምሰራው። አካውንታንት ነኝ። ኦኬ። የት አካባቢ? እዚህ 4 ኪሎ አካባቢ። አታውቂውም? ለነገሩ 4 ኪሎ ሲባል ሰማለሁ እንጂ በደንብ አላውቀውም። እንዴ የት አካባቢ ነሽ? ናዝሬት ነኝ። ናዝሬት አሪፍ ነው። እና እንዴ ከች ለማለት አላሰብሽም ወደ አዲስ አበባ? ከተመቸኝ እመጣለሁ። ኧረ እንጠብቅሻለን። እንዴ አሪፍ ነው። አንቺ ደግሞ ድምፅሽ የማን እንደሚመስል ታውቂያለሽ? የማንን ነው የሚመስለው? 10 ብር ያለችው ሴት መስሏል። እኔ የምለው እሱ ብቻ ነው እንዴ ልጆት? ኧረ አይደለም እንዴ 6 ኪሎ አንድ እህት አለችው ቤቲ ትባላለች። ግን እዚህ አትመጣም እንዴ? ኧረ ቀን በቀን ነበር የምትመጣው። አሁን እንደው ምን እንደነካት እንጂ አንቺ ቀን በቀን ትመጣ ነበር። አይቻት አላውቅም ብዬ ነው። አይ ቶምዬ አንተ ሙሉ ቀን ስራ ነው የምትለው፣ እሷ ደግሞ የምትመጣው ቀን ቀን። እሱ ስልክ ነው። ቤት ትገናኝ። እንዴት ያለ ጥሩ ልጅ መስሎሃል ናቲ። አይ ከዛ ናቲ ነቸው ፌስቡክ ላይ አንድ ጠረንጎሎችክ መተዋወቅ። እሺ ከዛ ስልኳን መቀበል። እሺ እንዴ ናቲ አካውንታንት ቤት አክሩም ሰራለና እሺ የኛ አካውንታንት ከዛማ አዲስ አበባ ሄድና ቤትዬ ጋር እቀመጣለሁ፣ ስራ ፈልጋለሁ፣ ሳገኝ ተከራይቼ እወጣለሁ። በቃ አንቺ ግን ያመሻል እንዴ? እውነቴን ነው። አዲስ አበባ እንደምታስቢው ኑሮ ቀላል እኮ አይደለም። እሱን እግዚአብሔር ነው። በመምህር ደሞዝ ቤት ተከራይተሽ በዛ ላይ ቀለብሽን ችለሽ ሴት ነሽ፣ ብዙ ወጪ ያስፈልግሻል። እንዴ ልትሆኚ ነው? ወይኔ ሀይሚዬ አታሳንፊኝ። እኔ አንዴ ወስኛለሁ። በዚህ ምድር ላይ ያለች አንድ እናቴ ነበረች፣ እሷ ሞታለች። ለአንድ ለራሴ አንሳለ ለራስሽ ባይሆን ግን ደስ ይላል። ደግ ደግ ካስ ወይ ልጅቷ ታምራለች። ታምራለች። ስዕል ነው የምመስለው።
ስል ታውቃለህ? እሷ ግን ትደውልለታለች በየቀኑ አይደል እንዴ? ምን በላ ምን ጠጣ ምን ሸና እያለች የምታደርቀው። ለመሆኑ ምን ያህል ጊዜ ሆናል? 1-2 ወር ሳይሆናቸው ይቅር። ወይናት ቤዚ ወያኔ ስልክሽ ጠራ። ማን ይላል? እሳት አደጋ ይላል። ሄሎ ናቲ። ኧረ እሳት አደጋ! እውነትም እሳት አደጋ። ቆይ አንተ እመጣለሁ ካለች ብትመጣስ? ትምጣ እንዴ? እንኳን እሷ አዲስ ዓመት ሲመጣ የለ እንዴ ታላግጣለህ። የምሬን ነው እያላገጥኩ አይደለም። በቃ ትምጣ። ስልኬን አጥፍቼ እጠፋለሁ። ምን አዲስ ነገር አለ? ምን አገባኝ? ትምጣ ትቀልዳለህ። ምን አገባኝ? ሰላም ትምጣ።
ቤት ወጥቷል ነው ያልሽኝ ያለሽ እንዴ? በጣም ዘውዬ ፎከስ ደምኝ እንደዚህ ትልቅ ይሆናል ብዬ አልገመትኩም ነበር። ወይ አሁንማ ከሴክሬት ጀምሮ እንዴት ቤቱ እንደሰፋ ቻሻ ደግሞ ሁሉም ቤተሰብ ይዛ ስለሄደች እንደውም ደውለሽ እመጣለሁ ስትኝ እንዴት ደስ እንዳለኝ። እኔ ግን ተሳቀቅኩኝ። እንዴ ለምን? አንቺ ከአክስትሽ ጋር ደግሞ በጣም ነው የምትመሳሰሉት። የሚገርምሽ ብዙ ሰው ነው የሚለው አይደል? አይለኝም ብላ። እስቲ ለማንኛውም እንግዲህ ቤት ፈልጊልኛ። አዲስ አበባ ውድ ነው ይባላል መቼም። ምን ማለት ነው? ታዲያ እስከ መቼ እዚህ ይሆናሉ እንዴ? አክስቴ እኮ ሄደችው ገና አንድ ወሯ። ከሄዱ ሁሉም ተሰብስበው ሄዱ አንድ ወራቸው። ቢያንስ ከ3 ዓመት በፊት ተመልሰው ሄደች። 3 ዓመት? ስለዚህ አብረን መሆን እንችላለን ማለት ነው። እሺ ለኛል በቤተልሽ አዲስ አበባ እንግዲህ ያው አይተሽ ጨርሰሻል። ነው የቀረሽ ላሳይሽ። ትንሽ ወጥና ይመስለኛል። እኔ የምልሽ የካምፓስ ልጆችን ግን ታገኛቸዋለሽ እንደ በፊት? ማንንም አላገኝም። አንቺ ታገኛለሽ? በፊት ነበር፣ አሁን ግን ብዙም አላገኛቸውም። አይ ካምፓስ ጥሩ ጊዜ ነበረ በጣም። ምን አዲስ ነገር አለ? ጓደኛ ምናምን አልያዝሽም? አዎ በጣም ብዙ ጓደኞች አፍርቻለሁ። ወዴት ወዴት? ፍቅረኛ ነው እባክሽ የምልሽ። ቤቲ ካልጎተጎቱሽ አታውሪማ። ትዝ ይልሻል ያኔ ካምፓስ እያለን የክላስ ልጅ ወደሽ አልበላም አላስበላም አላጠናም አላስጠናም ጠይቂው እምቢ። ከተማሪ ሁላ ቀድመሽ ነበር የክላስ የምትገቢው። ደግነቱ እሱ አርፋጅ ነበረ፣ ቶሎ አይገባም። አሁንም እንደዛው ነሽ? ሁሌም በቤታችን አዲስ ነገር ያጋጥመናል። ዋናው ነገር የመጣውን አዲስ ነገር መቀበል ትችላለህ ወይ የሚለው ነው አይደል? አቤት ተፈላሰፊብኛልሽ እኮ ነው። እጂ ታጥቧል? ታጥቤያለሁ እንዴ? ጠዋት ፊቴን ታጥቤለ እንዴ? ጠዋት ፊቴን ታጠብኳል እንዴ? አንድ ላይ አሁን ድጋሚ ምን ያለ ያሺ ምን አሜ ድገም ዝም በልና ጨምር አረጅ አሜ ድገም ኧረ ድገም አንተ ምን አሁን በዛሬ ቀን ሽሮ ይሰራል? ምን ሽሮ ምን ሆነ? አይ ምንም። እሱማ ግን ሽሮ አራም ሄደም ሁሌ ሽሮ እኮ ይደብራል በእግዚአብሔር ሁሌ። አዎ ዝም በልና ብላ ሌላ ወሬ አታብዛ። ይሄኔ ቤቲ ብትሆን ኖሮ ምን የመሰለ ፍርፍር ሰርታ ከአጽናፍ እስከ አጽናፍ እየገለጥኩ እልም እንደማደርገው ታውቂያለሽ። ዝም በልና ብላ ወሬ አታብዛ።
ለምንሽም ቤቲ ምን ሆና የጠፋችው? አንድ ጓደኛዋ ከክፍለ ሀገር መጣ ከሷ ጋር ወዲህ ትላለች። ምንም አልተመቻት። ወዲህ እንደውጭ ናትዬ እንደው ቤቲ ቶማስን ስታየው ፍስስ ብላ የምትቀረው ምን ሆና ነው? ፎንካኑ አማያ እንደ 12 ኪሎ ሚስማር ወገቧ ላይ ችክ ብሎባት ልክ በቃ እንደዚህ ሽሮ እኛ ቤት ችክ እንዳለው ችክ ብሎባት ነው። ፍቅር ነው በቃ ምን ይሆናል የሚሄደው ፍቅር። አዎ አይ ቢያደርግልኝማ በማን እድል እንዲሁ መድኃኒዓለም ቢያደርግልኝ ዋጋል እሱ ፈዛዛ እሷ ፈዛዛ እዴ አግኝቼ ነው። አይ ምን ናገ አይምን አሜ ነጨምር ያማን ዳንተ አረ በእግዚአብሔር ይሄን ሳጨርስ ነው እንዴ እንዴት ወጫለሽ? ምን ደግሞ ጤና የለህም እንዴ? ቁጭ አድርገው እንዴ ምንድን ነው? ሽሮ ስጋ እኔ እኮ የምታወራውን ጨርስ ብዬ ነው እንጂ ስጋ ጨምሬበታል። ስጋ ባንዳ ካበረሽ ነው ስም አልተገለጸም። ቶማስ ይባላል። የኛም ቤት ተከራይቶ ነው የሚኖረው። ነግረሽዋል? ግን ምን ብዬ ነው የምነግረው? ወድሃለሁ ነው ወይ መንገድ በስርዓቱ አንድ ቀን መች ተቀምጠን አውርተን እናውቃለን። በቃ ሳይው ደነግጣለሁ፣ ደናበራለሁ፣ ማውራ ይጠፋል። እንደኔ ግን ብትነግሪው ይመረጣል። እንደኔም እኮ ብነግረው ደስ ይለኛል። እሱን ለማየት እያልኩ ባገኘሁት አጋጣሚ ወደዛ ቤት እመላለሳለሁ። እሱ ስራ ስለሚውል ከስንት አንዴ ነው የምንገናኘው። አሁንማ ሙሉዬም ሳታዘበኝ አትቀርም። ምንድን ነው የሚሰራው? ባንክ ምን ነው? አይ ለብድር ጥሩ ነው ብዬ ነው። አንቺ አሽቢ ቤቲ ቆየ እኮ በጣም እየሞከርኩለት እኮ ነው። ያው እንደመጣ አንተ ምን ሆነ ነው? አንተ በመጠበቅ እኮ የቆምንበት ጎረጎደ ቆየሁኝ አይደል እንዴ? በጣም እንዴት ነህ? እንዴት ነሽ? ሰላም ነህ? ሰላም ነው አለ ትንሽ ስራ ቢጤ ይዤ ነው። በጣም ይቅርታ። እሺ ሰላም ነሽ? አለው ቤዛ። እንዴት ነሽ ቤዛ? ለመርሾ ከተማችን ዶክመንት ይዘሻል? አዎ ይዣለሁ። በቃ አስተዳደሩ ስለገባ እንግባ። ይሻላል። ኦኬ መምህር ቤዛ ካሉ የእንግሊዝኛ ተወዳዳሪ መምህራን አንደኛ በመውጣት ትምህርት ቤታችን በእንግሊዝኛ መምህርነት ቀጥሮሻል። እንኳን ደስ አለሽ። በጣም አመሰግናለሁ። ያው ነገ ስራሽን መጀመር ትችያለሽ። በጣም አመሰግናለሁ። ምን ሆናችሁ ነው? እቤት የምንሄድበት ሳንቲም ጠፋብን። እና ትራን ቤታችሁ ሩቅ ነው? መገናኛ። ኦኬ በቃ በታክሲ ሂዷ። ገንዘብ አንፈልግም እኛ። እና ምንድን ነው የፈለጋችሁት?
ስልክ እቴትዬ ጋር ደውለንላት እዛም ትሄዳለች። ስልክ ነው የምፈልገው። እቴትዬ ጋር አስደውሉን። ውሃንዬ ቅድም ነው ካርድ ሞላ ስጣቸው ይደውሉ። አይዟችሁ ደውል። ወይ እንግዲህ ተማሪዎች ስለሆኑ አያውቁትም። የቴትዬ ስልክ ስንት ነበር? የቴትዬ 09 11 11 56 56 91 91 11 አይዟችሁ ቴትዬ ሰፈር ጠፍቶብን ቆመናል። መተርሳችን እሺ እናመሰግናለን። እግዚአብሔር ይስጥልን። እናመሰግናለን። አይገርም? 50% አስፈራሪ ሳልነግርህ ምን ስራ እኮ አገኘሁ። በጣም ደስ ይላል። አሪፍ ነው። የት? ስላሴ የሚባል ትምህርት ቤት። ምን ነው? በጣም ደስ ይላል። በጣም ደስ ይላል። አይ የምሰራበት ባንክ እኮ እዛው አካባቢ ስለሆነ እንዴት እንደዛ ከሆነማ ደስ ይላል ለመገናኘት። በጣም ነገ ጀምሪ ብለውኛል። እንግዲህ ነገ ሰኞ። በጣም ደስ ይላል። እንኳን እግዚአብሔር አሳካልሽ። ለመሆኑ መቼ ነው የምትመለሰው ግን ወደ አዲስ አበባ? አዲስ አበባ 5-10 ቀን ቆያለሁ። በቃ ስትመጣ እንገናኛለን። እኔ የምለው ምን ነበር አስተምራለሁ ያልሽ? አቻ ስላረግ ነገር ይሄን እንዴ እንግሊዘኛ ነው። ምን ነግረሽኛል? ኦኬ መጣ አለቄ ታራኝ ይፈታል። እሺ ከዳው ይሻላል። ቻው ደህና እንገናኛለን። እሺ እንግሊዝ ነገ አንደኛው መምህር ቤዛ እባላለሁ። ከዛሬ በኋላ ለሌሎች ቲቸሮች ማለት ነው። አሁን ደግሞ የእናንተን ስም ታውቃለሁ ማለት ነው። እሺ ኤደን ማይ ኔም ኢዝ አቤል ቤርሳቤ ባይዘዌ ሙሽና ቤዛ እባላለሁ። ሊዲያ ሜላት እሺ አንተ ናትናኤል ናትናኤል እኮ በጣም የሚያምር ስም ነው። ለምን ነው የምትፈራው? ደግሞ ጓደኞቼ ናቸው። እሺ እሺ አንተ ዮናስ ገብረ እግዚአብሔር ገብረ ጨርቆስ
ማንም ሰው ሞባይል እንዲጠቀም አልፈልግም። በመሰረቱ ሞባይል ይዞ መግባት የተከለከለ ነው። ነገር ግን ሰርቃችሁ ገቡ ካላችሁ ሳይለንት ታደርጋላችሁ ወይ ደግሞ ትዘጋላችሁ። ሀይ ቶማስ። ሀይ ቤቲ። ወዴት ልትሄድ ነው እባክህ ዛሬ? አንዳንድ ጊዜ ቲያትር የማየት ልምድ አለኝ። እውነት? እኔም እኮ ቲያትር ማየት በጣም ነው የምወደው። ቲያትር ማየት በጣም ነው የምወደው። ኧረ ብዙ አይተሻል። ምን አይተሻል? እስካሁን እንኳን ምንም አላየሁም። ታዲያ እወዳለሁ አይባልማ፣ ባይ ደስ ይለኛል። አይ ምን አየሽ ብለህ አትጠይቀኝ እንጂ እኔ ብዙ ጊዜ ማየት የምወደው ፊልም ነው። ኦኬ፣ ልጋብዝሽ እችላለሁ። መቼ? ማለቴ ዛሬ ቀጠሮ ስላለኝ በሆነ ሌላ ቀን ይቻላል። ማንን ነው የቀጠርኩት? አቤት። ቻው። ያማን እንዴ? እሷ እኮ ነው የምታውቀው የጅማ እንዳሉ ነው። መጀመሪያ አንተ ለምን እንደዛ አልክ? እና ምን ላድርግ ታዲያ እንገናኝ ስትለኝ 5 ቀን አይደርስ መስሏል። ከዛ በኋላ ምን ልትላት እንደሆነ አያለሁ። ሰባክ ሰበብ ምናምን አይጠፋም። ግን አስቦ ታውቃለህ? እሷ መታ የኛ አስተማሪ ሆና በስመ አብ እኔ ምንሽ ፌዝዬ ዛሬ እኮ ቲያትር ልጋብዝሽ አለኝ። ግን ምን ሰውን እምቢ እንዳልኩት እኔ እንጃ። አንቺ ቤዚ ዛሬ ቲያትር ልጋብዝሽ አለኝ ቶማስ። እና ለምን እምቢያለሽ? ይመስለኛል ኮራ ለማለት። ወይ ጉረኛ! እዚህ ከፈጣሪ እኩል 1000 ጊዜ እያነሳሽ ስሙን እሱ ጋር ደግሞ ሄደሽ ደርሶ ኩራት ያምርሻል። የኔ ጉዳይ የሚገባሽ በኔ ቦታ ብትሆኚ ነው። ቆይ ለማዘር ለምን አትነግሪያት? ምን ብዬሽ ነው የምነግራት? ሙሉሻ ቤትሽ የተከራየውን ቶማስ ወድጄዋለሁ፣ ስለዚህ ዳሪልኝ ነዋ። ወይ መሬት ያለ ሰው እና ካልሆነ ደግሞ እንደኔ በፌስቡክ አጫውት። እንኳን መጣሽልኝ። አሁን ቁጭ ብዬ ነው የምሰማሽ። እኔ የምልሽ ለምንድን ነው የማታገኘው? ማን እናቴ? እኮ መቼ? ቆይ አንተ ለምን እውነቱን አልነግራት? እስከ ዛሬ በስልክ ያናገርኩሽ እኔ ነኝ ብላት አይደለም ከትምህርት ቤት ይኸውልህ ከወረዳ ነው የምታባረረኝ። ኑሬ ማይረባ ሀሳብ ታመጣለች። ያማን እንዴ? ሲያንስ ለምን ስልክ ይዛችሁ የምትገቡት? ከዛሬ በኋላ ግን ማንም ሰው ስልክ ይዞ እንዳይገባ ለዛሬ ትቻችኋለሁ። ከዚህ በኋላ ግን ይታያል። ዝም ብላችሁ ትምህርታችሁን ተማሩ። ምን ያደርግላችኋል ስልክ? እሺ 5 ደቂቃ ሰጣችኋለሁ። እነዚህን 4 ጥያቄዎች ሰርታችሁ ታደርጉኛላችሁ። የማን ስልክ ነው? ወደ እናቴ መረዳ ነው። ማንስ ላይ የማን ስልክ ነው? አንተ ናውጣ
በአንተ ምክንያት እንደተቀጠቀጥ በአንተ ምክንያት በአንተ ምክንያት ይላል እንዴ ደግሞ ሲያስጠላ ማንም ያስጠላ የ10 ቀን 15 ቀን አይደለ እንዴ ያልከኝ? 15 ቀን ሞላው እኮ አትመጣም እንዴ? መጥቻለሁ እኮ። ኧረ እባክህ መቼ? የሚገርምሽ ትናንትና ማታ ነው የገባነው። ነገ መገናኘት እንችላለና? በሚገባ እንገናኛለን። እኔ የምልሽ የት እንገናኝ? እዛ ያልኩ ትምህርት ቤት በር ላይ። እሺ በቃ አይ ችግር የለውም እንገናኛለን። ስንት ሰዓት ላይ ልጠብቅሽ? ያው በተማሪው መውጫ ሰዓት ላይ 9 ሰዓት ተኩል ላይ በር ላይ ጠብቀኝ። በቃ ችግር የለውም እንገናኛለን። እሺ በቃ ትመጣለህ። እሺ ቻው። እሺ ቻው በቃ እሺ በቃ እንገናኛለን። እመጣለሁ። በእግዚአብሔር ቶማስ በእናትህ በመድኃኒዓለም ቆይ እሺ ምን አድርግ ነው የምትለኝ? ምን አድርግ አልኩ? በቃ እኔ ናቲ ብለህ መሄድ ብቻ እኮ ነው። በእናትህ እንዴ እኔ እኮ ከዚህ በፊት ልጅቷን አላውቃትም። እኔስ መቼ አውቃታለሁ? እኔም እኮ አላውቃትም። ግን በቃ በእናትህ በቃ ዝም ብለህ ሄደህ ተዋወቀ በቃ እኮ በእናትህ አንተነሽ እሺ አልከኝ አይደል? እሺ አልከኝ በቃ መሄድ ብቻ ነው። እሺ 9 ተኩል ላይ ትምህርት ቤት በራፍ ላይ እጠብቅሃለሁ። እሺ እዛ ነው የቀጠርኳት። እሺ ቶሚ በቃ እሺ ቶሚ ይደውልልሃለሁ። እሺ ስማ ደግሞ ሽክ ብዬ እመጣለሁ ስላልኩህ ሽክ ብለናሽ ቶሚ ያመሰግናለሁ። እዚህ ልስጥ ሄሎ ቤዚ። አቤት። ሰላም ነው? ዛሬ ቀጠሮ ነበረ ላስታውስሽ ነው። አዎ ተነጋግረን የለ በር ላይ ጠብቅኝ። እሺ በቃ እጠብቅሻለሁ። እሺ ቻው። አቶም እየተዋብክ ነው? አዎ። እሺ አደራ በእናትህ ደግሞ ይኸው ሽክ ብዬ እመጣለሁ ስላልኳት ሽክ ብለናሽ። በቃ መጣሁ አልኩህ አይደል እንዴ? ምን አልሽ? እሺ በቃ እጠብቅሃለሁ። እሺ ቶቢ እሺ ቻው። በጣም አምሮብሃል። አመሰግናለሁ። ማዘር አሉ? ዋው ከድፍረት ካልተቆጠረብኝ ተዘንጦ ወዴት ነው? ምን እባክሽ ትንሽ ቀጠሮ ቢት ያለችብኝ። እንደዚህ አምሮብማ ትንሽ አይባልም። ትልቅ አረግሽው ይሁን። ለማንኛውም ማዘር ሲመጡ በኋላ ትንሽ ላመሽ እችላለሁ ቤት ነው። እንዴ ለምን? ማለቴ ብታመሽስ እንዴ ብታድርስ ቆይተህ ብትመጣስ? እሺ ቤቲ። ቶማስ አቤት። ምንም ችግር የለም። እሺ ካመሸህ ማምሽና ነው። እኔ እከፍትልሃለሁ። እኔ እጠብቅሃለሁ። እሺ ቤቲ አመሰግናለሁ።
ኧረ ቶሚ አምሮ አሪፍ ኧረ አምሮብሃል እንጂ ስማ በቃ ይኸውልህ እንደነገርኩህ አሁን የምትወጣው አንቺሽ በኋላ ቀሚስ ያደርጉት እሺ በቃ ይኸውልህ በቃ ስልኩን ያዝ በቃ እንደነገርኩሽ ደግሞ አንተ ምንም አይነት ስልክ እንዳታነሳ አላነሳም በቃ ችግር ይመች ሰላንች ነው የገዛሁት ማደራት ከመደብኝ እኔ የምልህ ድምጽ በአካልና በስልክ አንድ አይደለም። አዎ ምን ስልክ እኮ ድምጽ ይቀያየራል። በተለይ የቻይና ቀፉ ብቻህን ነው የምትኖረው? አዎ ብቻዬን ቤት ተከራይቼ ነው የምኖረው። ለማንኛውም ስልክ ይሄን እኔ ጋር ያለው ስልክ ለሲስተር ልሰጣት ስለሆነ ሌላ ስልክ ትሰጥሻለሁ። ግን እየበላሽ አይደል? አረ ይኸውልህ ፕሊዝ በላት አላልኩም ይሁን በፎቶ ተመችቷለች እንጂ እስካሁን ድረስ አይቆይም ነበር። እስካሁን አልመጣም አይደል? አልመጣም ይወስከው። ለነገሩ ተመችቷለች ብሎ ማሰብ ተገቢ አይደለም። እንዴት? ሴቶች እኮ ይማታሉ። ቀጥቅጣው ቢሆንስ? ይማታል። አንተ ና የምትቀጠቀጠው። ቲቶኝ ቶሚ በአጋጣሚ ባለ ትዳር ሆነ። ተነስ እባክህ ተነስ። ምንድን ነው ገብቶ መቆም? ይልቅ ነይ፣ ወሬ አለ። ነይ፣ ወሬ አለ። ነይ ቁጭ። ሰርፕራይዝ! ዛሬ ናቲን አግኝቼው መጣሁ። እንዴት እንደሚያምር በዛ ላይ እንዴት ዘንጦ መሰለሽ የመጣው። ታይ እንጂ እውነት መዘነጥ ብትይዝ ቶሚ ራሱ እንዴት ዘንጦ እንደወጣ አናገርሽው? ግን ሸኝቼው ነው የሄደው። እንዴት? ባይኔ ነው። ይልቅ ነገር እንዴት ነበር? መጀመሪያ
በለው። ታዲያ ከዚህ በላይ መመቻቸት ኬት ይምጣ? አይሁን። ቆይ ግን አንተ አሁን ስሙን እንዴት ሊያደርግ ነው? ምን አውቃለሁ? ወይ ቀበሌ ሄዶ ስሙን ናቲ ነኝ ብሎ ያስቀይራል፣ ወይ ደግሞ ናቲ የሰፈር ስሜ ነው ይላል። እኔ ምርሽ በዚህ የነገር ፕሮግራማችን እንደተጠበቀ ነው። አዎ ናቲ ማስተዋወቅሽ ምን ነው ነገ ቶሚን አስተዋወቅሻለሁ ቢሻል ነበር። እሱንማ ከሰዓት ነው ብዬ ነው። ከሰዓትማ አይሆንም። ቶሚ እኮ በጠዋት ነው የሚወጣው። ነገ እኮ እሑድ ነው ይሄዳል በጠዋት። ያው ቲያትር ምናምን ብሎ እንዳይሄድ ነው። ቤትዬ እኔ ግን ናቲ ጋር ደውዬ አስተዋወቅሽና ከዛ በኋላ ከምሳ ከበላም በኋላ እንሄዳለን። ቢሆን ደስ ይለኝ ነበር ግን ሙሉዬ በጠዋት ነው ብላ ነው የደወለችልኝ። በቃ እሺ በይ። እሺ ከዛት ደግሞ ናቲን እናገኛለን። ደስ ይለኛል። እሺ ቤቢ ይሄ ጫማ ኳስ የተጫወትኩበት ሳይሆን ዳርፉር ሄድኩበት ነው የሚመስለው። ምን ያርግ እንደ አህያ ስትረገጥበት እያልክ እኔ የምልህ ግን ይሄን ግቢው እዚህ ውሃ እየደፋ እንደዚህ ታጨቀየዋለህ? ምን እኔ ነኝ የደፋሁት? ምን እና ታዲያ ማን የደፋው? ልብስ ሳጥብ አይደል እንዴ ተደፋው? እና ልብስ ስታጥብ አንተ አይደለም የደፋው? አሁን በል ቶሎ ቶሎ ጠብና ተነስ። እህት እንግዳ ይዛ ትመጣለች። እንግዳ? የምን እንግዳ? ጠበሰችን? እንደው ጥብስ ያለ አባቴ። እውነቴን እኮ ነው። ጓደኛዋ ከክፍለ ሀገር መጣች አላልኩም? እና ታዲያ ጓደኛ አትይም እንዴ? ጓደኛ ሌላ እንግዳ ሌላ። ብር ሂድ ክፈታ። ታዲያ እኔ ጫማ እያጠብኩ አይደል እንዴ የምሄደው? ታዲያ ማን ይክፈት? እኔ ልክፈት? እኔ አንቺ ክፈች አልኩ። አሁን ወጣኝ። እኔ አንቺ ክፈች አልኩ። እና ታዲያ ማን ይክፈት? እኔ ያለው አይደል እንዴ? እኔ አልከፍትም እንዴ? እኔ ምን ሰራለሁ? ለምን ፊት ትሰጪኛለሽ? አትቆጪኝ እንዴ? ይክፈት አትይ ወጥቷል። እንዴት ነህ ናቲ? አንተ እንዴት ነህ ናቲ? ናቲ ማለት ደግሞ ይኸው እንዴ ተማሪ እኮ ነው እንጂ መቼም ጎበዝ ተማሪ ነው። ረፋሽ አንተ በደም ዘግተና እንዴት ነሽ? ሰላም ነሽ? ቤተሽ ነሽ? እንዴት ነሽ? እንደዚህ ማለት ማለት እንድታወቂያት እንደምን ነሽ? ሰላም ነሽ? እንዴት ነሽ? ሰላም ደህና ነሽ? ቤቲ ጠፋሽብኝ እኮ ልጅ። እባክሽ በል እስኪ ንጉ ነው እዚህ ማለት እዚህ ይሻላል። ይሻላል። እዚህ ቆይ ነው በቃ ናቲ ሂድ መቀመጫ አምጣላችሁ። እሺ ቤት ሰላም ነሽ? ታዲያ እንዴት ነው ታዲያ? አዲስ አበባ ለመድሽው? ለምቻለሁ። ይኸው እያለማመድኩ ቁጭ እንዴ ናቲ እንዲጨምር እንጂ ወንበር አንድ ወንበር ብቻ ምን ይሰራል?
ታዩ እንግዲህ ሳይሰግድ ነው ባብሮ ታዩ እዚህ በቃ ታዩ ጉድ ነግጠስ አረ ቁጭ በይና ሰላም ናችሁ ታዲያ? በሽ በሉ ተጫወቱ መጣውሽ አጫውታት እሺ ትቻችሁ ጠፋ አይደል? እሺ ናቲ ሰው ላይ ነው እንዴ ጫማ የሚታጠበው? በልተነስ ያዝና ሂድ በዝና ሂድ ቢሆን ሰው ላይ ጫማ ይታጠባል? ሄሎ ናቲ። አይ እንዴት ነህ? በዚህ ደህና ነሽ? አለን። እስካሁን አልተነሳውም እንዳትለኝ። አው እባክሽ። ኧረ እባክህ ተነሳ እንዴ! አልጋ ላይ ልትበቀል ነው እንዴ? አሁንማ በቃ ልነሳ ነው። ዛሬ ቀጠሮ አለን አይደል? ዛሬማ ምስት ነው እንገናኛለን። በቃ እንገናኛለን። በኋላ እደውልልሻለሁ። እሺ ቻው ቻው። ቶማስ በእናትህ ከቤት እንዳትወጣ አደራ። ለምን? በመስኮቴ ቤዛ ቤት መጣለች። በመስኮቴ ያልሽው ከፈለክ እውነቴን ነው ቶማስ። ይኸውልህ እሱን ለኔ ተወው ቶማስ፣ እሱን ለኔ ተወው። የኔ ተወው አልኩህ። በቃ አትጨቃጨቅም ቶማስ። በቃ 5 ደቂቃ ናቲ ወዴት ነው? አይ ቶማስ ማታ ማስጫ ላይ ልብሱን ረስቶ ለሱ ልሰጠው። ቆይ ናቲ፣ እሱ ታዲያ ጥቁሩ ልብስ ያንተ ልብስ አይደል? የቱ? ይሄ ጥቁሩ ያንተ ልብስ አይደል? ውይ አይገርማችሁም? አላየሁትም። በቃ እዛው ስሰጠው ለየዋለሁ። ቆይ ናቲ እንዴ እንጂ ሄዳለች በፊት ዝም ብሎ ያለሽ ነው እንደሚያደርገው ቤዛ? አዎ። እንዴት ሊሆን ቻለ? ስማ ተኝኩ። ከካይ ሲስተር ጓደኛ ነች አለ። ይሄው በእውነት ይሄው ካላመንከኝ በመስኮታቸው ተደርድሮልሃል በር ላይ። በስማ አንተ በቃ እንጋ ምንድን ነው በቃ እንጋ እንዳለቀው ሽና። ስማዩ ባገኘው አጋጣሚ ለመውጣት ሞክርሽ። እኔ እንዲገቡ ሞክራለሁ።
በአፍንጫ ያውጣሽ። አግኝተሽ እኔን የተውኝ ጉርሻ? ቶሚ? አዎ ቶሚ፣ አልነገርሽም እንዴ? ምን? ሲስተር ቶሚ ነው የምትለኝ፣ እኔ ደግሞ ጄሪ ነው የምላት። እንደውም ካሁን በኋላ አንቺ ቶሚ በይኝ፣ እኔ ጄሪ ልሻለሁ። እኔ እናንተማ አይጠናድበት አይደለም። እሺ አይቀርም። እንዴት ቤቲ እኮ ቶማስን ትወደዋለች። አንተ እንደምትወደው እሷ በምን አወቅ? እንደምትወደው በምን አወቅ? እና እሱ ገመና ነው ሰው ለሰው ወይስ ዳና ነው? ቤቶች እንደዛ ፍዝዝ ብላ ሰዓት እየጠበቀች የምታየው እና ጠይቀዋለች? መጠየቋማ የት ይቀራል? እና ምን አላት? ምን ይላታል? ያው ቦታው ለኢንቨስተሮች ስለተሰጠና ቦታው ለልማት ስለተያዘ አዲስ በኢንቨስተር ምናምን ጠይቂና ሌላ ቦታ ካለ ይሰጥሻል አላታ። ድንጋይ እሺ ቶማስ ማለት እንዴ? እኔ ምን አውቃለሁ? ወይኔ ይሄ ቶማስ ማን? ቶማስ ነው። እርግጠኛ ነሽ? ቶሚ አሁን እውነቱን ብታውቅ ምን ልትለኝ ትችላለች? ብላ ምን ነው ምግብ አልጣፈጠህም እንዴ? በእውነት በጣም ጣፍጦኝ ነው የበላሁት። በጣም ቆንጆ ምግብ ነበር። አመሰግናለሁ። ግን እኮ የግብዣው ምክንያት ከበላም በኋላ ይገለጻል ብለሽ ነበር። ምን መሰለ ቶማስ፣ ሁልጊዜ ስላንተ አስባለሁ። ማለቴ የራስህ ስራ አለ፣ በኑሮ ደስተኛ ትመስለኛለህ፣ ግን ብቻህን ነው ማለት እና ልክ እንደ ራሷ የምታስብልህ የምትወድ ሴት ብትኖር ደስ ይለኛል። ይገባሃል አባባሌ? በቃ ልክ እንደ ራሷ። ቤትዬ ስላሰብሽልኝ በጣም አመሰግናለሁ። ግን እኮ የምትወደኝ የምታፈቅረኝ ጓደኛ አለች። ደስ ይላል። ምነው ቤትዬ
ችግር አለ? ደስ ይላል። እንደውም ከሰሞኑ ደግሰሽ ሁሉ እንደምትድሪኝ አልጠራጠርም። ቤቲ በቃ እሺ። ቻለ ቆይ ለምን ጓደኛህን አስተዋውቀኝ አላልሽው? ያስፈልጋል ሁሉም ነገር ነግሮኛል። አይ ቤትዬ አንዳንዴ እኮ እኛ ሴቶች ስንጠይቅ ወይ ለመግደርደር ወይ ጊዜ ለመስጠት አለን ልናገባ ነው ምናምን እንላለን። እሱም ከዚህ አንፃር ብሎሽ ሊሆን ይችላል። ሳስቻለሁ እንዴ? ቤት በፍጹም ስሜትን መግለጽ እኮ ጤነኝነት ነው። ደም ራሴ ያናግረዋለሁ እንጂ አሁን ያናግረዋለሁ። እንደውም አብረን ነው የምናናግረው። ይከብቶኛል። ከጀርባ ያለው ቀስ በይ እስኪ አሁን ይሽ እንዴ እንደዚህ ይሄ ሰማይ ሸሚዝ ያደረገው ጥቁር ከረባት ያደረገው እንኪያሽልኝ ነው። አንተ ግን ቲቸር ቤዛ ምን ሆነ የቀረች ይመስላል? አዩኒ ምን ትሆናለች? በቃ ትኩስ ፍቅር አይደል እንዴ? አሁን ቀለበት ይገዛሉ፣ አዳራሽ ሙሉ ብፌ ውስጥ አሻገደ ይከፈታል። እንደውም ነይ እንደው ተነስ፣ በእናትህ ሂድ። እነ ቅቅል እነ ቀይ ወጥ እያፈጠጡብሽ ነይ። አሻገዳው አንተ ተነስ፣ አታሳፍሪ። አሻገዳው በላሻገዳው በላሻገዳው እስቲ ከንፈርሽን ለጠጥ አሻገዳው። ስለዚህ እስከዛሬ ሲጫወትብኝ የነበረው ትንሹ ናቲ ነበር ማለት ነው። ምንም ነገር ነው።
ስለታዘንና ፓስቴን ስታፍ አታውቀው ውጣ እንዲያው ወላጅ ሳታመጣ እዚህ ክላስ አመጣ ውጣ ያን ያህል እኮ ራስን መጉዳት መቻል የለብህም እኮ። ራስን አረጋጋ እንጂ። እስከ መቼ ነው እንደዚህ የምትሆነው? መረጋጋት? አዎ እሷን አጥቼ በጭራሽ መረጋጋት አልችልም። ያን ያህል ስራ እስከምታው ድረስ ይሄ እኮ በማንኛውም ሰው ህይወት ውስጥ እኮ ሊያጋጥም የሚችል ነገር ነው። ምን አዲስ ነገር አለ? እሷን አጥቼ መኖር የምችል አይመስልም። አልችልም። የምሬ ነው። መጀመሪያም ቢሆን ጥፋተኞቹ እናንተ ናችሁ ዮኒ። እሺ በተለይ አንተ ናት እንደነገርኳችሁ አርጉ። እሺ ዮኒ እሺ እንደነገርኩ እሺ እሺ ምነው ሚኪያስ ተከራይች ነው? አረ ሲስተሪ ነች። ሚኪያስ ከሆነ ቦታ ማቃት መስሎኝ። ሚኪያስ ወይ ወይ እያስረዳከን ነበር ማለት እየመከርከን። በቃ እንደመከርኳችሁ አድርጉት። ቶም ጋር ሄደን ነው ካርታ እንጨት ና የናትናኤል ወላጅ ነው። ይሄን የሚያክል ልጅ እንዳለ አላወኩም ነው። ሳላስበው ነው የወደድኩት። ማውራት እንችላለን? ኖ ክላስ ላይ ነኝ። ቢሮ ጠብቅ። እና ናቲ የወላጅ ቁጥጥርና ክትትል ያስፈልገዋል እያልሽ ነው? በሚገባ። ታዲያ እኮ እናንተ መምህራን ከጎናቸው ልትቆሙላቸውና ልታግዟቸው ይገባል። በምን መልኩ? ፍቅርን በመስጠት። ካልገባኝም። ቤዛ፣ የተገናኘንበት ሁኔታና አጋጣሚ እንዳስከፋሽ አውቃለሁ። እውነታው ግን ወድሻለሁ። አቶ ቶማስ እየተነጋገርን ያለነው ስለ ግል ጉዳያችን ሳይሆን ስለ ልጅ ናትናኤል። እኔም ሆንኩ ልጄ ናትናኤል ላጠፋነው ጥፋት ይቅርታ እንጠይቅሻለን። ደግሞ በአባትና በልጅ የሚጨክን አንጀት እንደሌለሽ አምናለሁ። አመሰግናለሁ።
ነው? ይቅርታ እኛ እንደሱ አላሰብንም። እሺ እግሬን ልቀቁት እንዴ! እሺ ካላልሽን አንነሳም። ቶማስ በጣም ተጎድቷል። ልትታረቁ ይገባል። ተነሱ። እሺ ነገርኩሽ እኮ አንነሳም። እሺ ካላልሽን አንነሳም። ተነሱ። እሺ እሺ ተነሱ። እሺ በቃ ናቲ ማለቴ ቶማስ በጣም ብርተኛ አውቃለሁ። ሁኔታዎች እንደዚህ ይሆናሉ ብዬ በፍጹም አላሰብኩም። እውነታው ግን ከልብ ይሆናል። ይግቡ። ቅድም ፈልጋለሁ ብለሽ ነበር። አዎ ናቲ ግባ። ናቲ ለምን እንዳስጠራው ገብቶሃል? አልገባኝም። ባለፈው በግል ግጭት ምክንያት ወላጅ ሳታመጣ አትገባም ያልኩት ትዝ ብሏል? አዎ። ያው ስሜታዊ ሆኜ እንጂ ከአንድ አስተማሪ የሚጠበቅ ስነ ምግባር ሆኖ አይደለም። ስለዚህ ይቅርታ ልልህ ነው እዚህ ድረስ ያስጠራው። ኧረ ችግር የለውም ቲቸር። እኛም ሳናውቅ ለሰራነው ጥፋት በጣም ይቅርታ እንጠይቃለን። ናቲ ዛሬም ስልክ ይዘህ ትገባለህ? ከዚህ በኋላ ግን ስልኩም ቀርቶ አንተም ማጥንተህ ጎበዝ ተማሪ ሆነ ማየት ፈልጋለሁ። እሺ አሁን ማየት ትችላለህ። So much I love you. So much I need you. And I can't stand you. Must everything you do make me want to smile. ሚኪና ቤቲ ታዲያ አንተ ምን አገባ ይላል እንዴ? እቴ እኮ ነች።